ለ19 ዓመት ግን እዚህ ሲኦል ውስጥ መኖሬን የሚያውቅ ሰው አለ? ይህንን የማውቀው እኔ ብቻ ነኝ። ነፍሷን ይማረውና ማየም ታውቅ ነበር። የቦንዱን ገንዘብ አጠቃላይ ተጠናቆ አለመግባቱን የሆነ ነገር ብትል ደስ ይለኛል። አስገቡ እንጂ ሌሎችም ሰራተኞች እንዲያስገቡ ንገሯቸው። ማንኛውም ሰራተኛ ችግር ካለበት በግል ከኔ ጋር ማውራት ይችላል። ጥሩ። የቦንዱ እንዳለ ሆኖ የሚቀድመው ግን በኢትዮጵያዊነታችን ቦንድ ቱጌዘር ሆነን አንዳችን ለአንዳችን መተሳሰብ ላይ ብናተኩር መልካም ነው። ደግሞ የምናደርገውን ብቻ ቃል እንግባ፣ የማናደርገውን ነገር ቃል መግባት የለብንም። ለምን? በንግግር የማይገለጠው የህይወታችን ተምሳሌት ከምንገነዘበው በላይ በህይወታችን ላይ ተጽዕኖ ስለሚያሳድር ፍላጎታችን ፋይዳችን ነው። ከሰዎች ጋር ያለን ግንኙነት ግባችን ቅድሚያ የምንሰጣቸውን ነገሮች ስለሚወስንልን ማለት ነው። ወደ ቀድሞ ጥያቄ ስመለስ የደሞዝ ጭማሪ በተባለው ማለት ነው ይሄ ድርጅት ሰራተኞቹ የተሻለ የህይወት የተሻለ የኑሮ ደረጃና የተሻለ የትምህርት ደረጃ እንዲኖረው በጣም 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 በትጋት ስለተሰራ ይሄ ደግሞ ከዚህ በፊትም አይታችሁታል የተገለጠ ነገር ነው። በርካታ ሰራተኞች የተሻለ የኑሮ ደረጃና የተሻለ የትምህርት ደረጃ ላይ እንዳሉ ታውቃላችሁ። አሁን ትኩረታችን እዚህ 2015 ፕሮጀክት ላይ ነው። ደግሞ ይህንን ፕሮጀክት ሄድ የሚያደርገው እሱ እንደሆነ ታውቃላችሁ። ማለቴ አሲስት እንደምታደርገው አውቃለሁ። ሞር ትኩረት መስጠት ያለብን በርካታ ሰራተኞች እሱን ነው ኮንታክት የሚያደርጉት። እሱ ላይ ሆኖ በ2015 ፕሮጀክት ላይ ማንኛውም ችግር ከመጣ ለኔ ትነግሩኛላችሁ። ይህንንና እዚህ ፕሮጀክት ላይና አንዳንድ ጥያቄዎችን ከሻይ ቡና በኋላ ብናወራ ትንሽ ያዛረኳችሁ። ጊዜም ያለ ጊዜው የሚመጣ ነገር ሁሉ ጭንቀትን ይወልዳል። ሊነገራት የሚገባበት ጊዜ ግን አልፏል። እንዴት እንዴት እንዴት? እኔ እንጃ። ቅድስት መመረቂያዋ ጊዜ ደርሷል እኮ። በዚህ ጊዜ ደግሞ መነገሩ ለእሷ የመጀመሪያ የህይወት ምዕራፍ የሆነውን ነገር ማበላሸት ነው። እሷንም እኛንም ዋሽተን የምናገኘው ደስታ የውሸት ነው የሚሆነው። የሰለሞን መምጣት ህይወቷን የምስቀቅለው ብለህ የምትስጋ ከሆነ እሱ ለኔቱ ልጄ እንድትጎዳ አልፈልግም።
ከአባዬ ጋር ነው። ኧረ በእናትህ እሱ ገና ልብሱን አልቀየረም። ሂዱነት እንዴ አባዬ አባ ደህና ነህ እንዴ? እስካሁን ሄድክም እንዴ? በሊት ቁርስ በልተሃል? አባይ ደህና አደርክልኝ? ይህን የመሰለ ፍቅር ነው ገደል ከተው የምትለኝ? ይህንን ፍቅር ነው እና እንድንምልሽ ይኸውልሽ ሳናሳውቃት መኖራችንን ያወቀችለት ይልቅ ራስ ወዳድነታችንና ጨካኝነታችንን ነው የምትራዳው። ሳምሪ እኮ የኔ የደም ክፋይ ልጄ ናት። አውቃለሁ። አትሳሳች። ለኔም እኮ ልጄ ናት። እሷ የማወቅ መብት አላት፣ እኛም የማሳወቅ ግዴታ አለብን። ሌላው የእሷ ጉዳይ ነው። ፈራው መሌ እቀፌን ፈራው። ይህን የመሰለ ቤተሰብ ፍቅሯልን በክረው ነው። አይበክልም። ምንም እናጎልባት ነገር የለም። ሰለሞን እኮ ከፈለገ ያገኛታል። ትርጉም ያለው ነገር ሆኖ ላይታይሽ ይችላል። ለአንድ አባት ግን አይደለም ከ19 ዓመት በኋላ ከ50 ዓመትም በኋላ ቢሆን ለልጁ አባትነቱን ከመንገር በላይ በዚች ዓለም ላይ ትርጉም ያለው ነገር ያለ አይመስለኝም። ለኔስ እስካሁን አባትሽ ሆኖ ያሳደገሽ መላኩ አባትሽ አይደለም። በሆዴ ውስጥ እያልሽ ጠየፈሽ ሰለሞን የዘር አባትሽ ከማለት ውጪ የሚከብድ ነገር አለ? አንቺ አገናኘኝ እንጂ ነው ነገር። ሰለሞን ትዳር አደጋ እየጣልከው ነው። ከትዳርሽ ጋር ምን ያገናኝ? ለምን አይገናኝም? ይገናኛል። ቅድስት ፕሊስ፣ ያለፈ ነገር እያስታወሽ ለምን በልጄ ትበቀኝ ትሞክራለሽ? ላስት ታይም የሳምሪ ፌስቡክ ፕሮፋይል ሆናችሁ ነበር። እናቴን ያገኘኋት ያኔ የተሰማኝ ለማንኛውም መላኩን ላማክረው።
ልታታልኝ እንዳትሞክሪ። እስካሁን ከመላኩ ጋር ቆይተሽ ነው አይደል? ባለጌ ነሽ። ሁለተኛ አጠገቤ ብትደርሺ ዋ ዛሬ አብረን ነው የምናመሸው። ጀመረ። የእነ አባባ ነገር ታውቀው የለ እንዴ ማምሸት እንደማይቻል? ከመላኩ ጋር ቢሆን ግን አብረሽ ታመሻለሽ። ሶርጁ ነው የምትለኝ? እሱን ከመላኩ ጋር ትማከሩበት። ምን ከሱ ጋር እንደጀመርሽ ከሱ ጋር ጨርሹ። እኔ ጋር ግን ሁለተኛ አጠገቤ ብትደርሺ ዋ ቤተሰቦቼን በመኪና አደጋ ነው ያጣሁት። በጣም የሚያሳዝን አጋጣሚ ነው የተፈጠረው። እኔ የማስተላልፈው መልእክት ልጄና ባለቤቴን በዚህ አደጋ በማጣቴ ምክንያት ኑሮዬም ህይወቴም በጣም ማላስበው መጥፎ ነገር ውስጥ ነው የገባው። ሄሎ የተከበራችሁ አድማጮቻችን ለመስመር መቋረጥ ይቅርታ እንጠይቃለን። ዘጌት ብላችሁ ሬዲዮአችሁን ለከፈታችሁ አድማጮቻችን ርዕሳችን ፊሊያ ስለሚባለው የቤተሰብ ፍቅር ላይ ብቻ ያተኮረ ፍቅር ሲሆን ቀደም ብሎ መስመር ላይ የነበሩት አድማጫችን አቶ ዮሐንስ እንደተናገሩት እጅግ አሳዛኝ የሆነ ልብ የሚነካ ታሪካቸው። ምን አለ ጥንካሬሽን ለሌላ ነገር ብታወዩ? እኔ እንዲህ ነኝ። አደርጓለሁ ያልኩትን ነገር አደርጓለሁ። ለጥሩ ነገር ቢሆንማ አደንቅሽ ነበር። እንዴ ምን ጫማ መግዛት መጥፎ ነገር ነው? አይገርምሽም? የሾው አክሊል እገዛለሁ። ቆይ ገንዘቡን ከየት አመጣሽው? እንዴ ምን ችግር አለው? ለብሩማ ፋራ ወለ ይግባልኝ። ቆይ እንደማትወጂው ያወቅሽ ጊዜያችሁን ለምን ታባክናላችሁ? ጊዜ? ለየትኛው ጊዜው? እሱ እኮ በስልክ ነው። አሸዋው፣ ሲሚንቶ፣ ብረቱ፣
ብሎኬት ያለ ኢኮኖሚው ላ እዛ የፈረደበት አንድ ወበሩ ላይ ታስሮ ቁጭ ብሎ የታሰረ ብር ይመጣለታል። ታዲያ እሱን ብር አውጥቼ ፈታ ባረግለት ማለት የቱ ጋር ነው ጊዜ ማባከኑ? ወግደልኝ ጊዜ እኔ እየተአቀልኩ ሰርቼ ያበላሃለሁ። አንተ ሆድህን እንዲህ እንቀፍጥጠህ እንዲህ ወጧ እንዲያማርላት ሴት አሁን ከመሰራው ብለሽ መሞትሽ ነው። እቺ ሆነች ቆንጆ ነይ እባክሽ ወደዚህ። እዚህ ድረስ መምጣት አያስፈልግም ነበር። ውጭም ቢሆን ግን ማየት ይችላሉ። ልጆቹ ምንም የሚያውቁት ነገር የለም። ያለፈ ያነሱው ሲከፋፍሉ ውሸቱን ሲነግሩን እዛ እንደነበሩ እንጸልያለን የሞቀ እንዲረጋ ማየቱን ናፍቆናል መሸው ሲነጋ ዘመኑ የኛ ነው ዘመኑ ዘመኑ የኛ ነው ዘመኑ ይቅርታ አባዬ፣ አስጠበቅኳቸው አይደል? እሺ አሜን አሜን። Bayark. Yes. ይሄኛውስ? ቆይ ምን ልስራለህ? ወገኛ ባለሙያ አትመስልም? ኧረ እባክህ ወሬኛ።
አሁን ምን ልለው? ምኑን? ለማ ለሰለሞን ምን እለዋለሁ ብዬ እኮ ነው። መልዬ እባክህ ረጋ በለኝ ጌታ። ራስን ማስታመም ሲገባ አሁን ያመጣው ጭንቀት ደግሞ እባክህ ለሚስትል ረጋ በል። ግርማ ሞገስ እኮ እኔንም አስደነገጠኝ። አባዬ እንኳን ደስ ያለ። ስራ ልጀምር ነው። አውቃለሁ ተወዳድረህ እንደምታሸንፍ አውቃለሁ። ግባና እናትን ሰላም በላት። ና አብረን እንግባ እንጂ። ግባ። እዚህ ልሁን እኔ። ቆይ አንድ አባዬ። አያምርም? አመሰግናለሁ አባዬ። ለምን አቁመልኝ አናወራ? እሺ ይኸውልሽ፣ ቀድሞ የነገራት እንደሆነ ይበልጥኑ ትጎዳለች። ድብቅነታችን ማስመሰል ሆኖ ይሰማታል። ምንም የሚያውቁት ነገር እንደሌለ ነግረዋለሁ። ከሆነም እስካሁን ከበደለኝ በላይ ሊበድለኝ አይችልም። ሳይቃጠል በቅጠል አሉ። ቅጠሉም ቢወርዶ ካሁን አያጠፋው፣ ራሱ ነው የሚቃጠለው። ለማንኛውም አንተ አዋራው። በዚህ በ21ኛው ሴንቸሪ በወንድ ብር ለመተዳደር ማሰብሽ ራሱ አይ ሳምሪዬ መተረኩ አይደለም። ያ አይ ነው፣ ግን ደግሞ ምን የዚህ ዘመን ወንድ ማግኘት የሚችለውን አንቺም ማግኘት ትችላለሽ። ኤኒዌይስ በቃ ቻው ቻው፣ ነገ እናወራለን። ኦኬ በቃሽ። እንዴት ነህ? ሰላም ነው ወይ? ደህና ነው የመላኩ እንደምን አይ እንዴት ነህ ታዲያ መላኩ? መላኩ ለእኔ ጓደኛ ብቻ ነበርክ። አንተ ለእኔ እናቴም አባቴ ማለት ነበርክ። ካጠገባችሁ ርቄ በሰው ሀገር ኑሮዬን ሳሳድድ ነበር። ከሰው ናፍቆት በላይ በህይወት ያጣኋችሁ ሰዎች ለእኔ ምን አይነት ጓደኞቼ እንደነበራችሁ ይገለጽልኝ የጀመረው። ሰለሞን፣ አሁን ልብ ገዝቻለሁ የምትል ከሆነ ፍላጎት በደንብ ይገባናል። እስካሁን የሰራው ስህተት ካለማወቅና ከልጅነት ነው ብለህ ልሸነግልን አትሞክር። እኛ እኮ አይነት ስለ ሰው ልጆች ስለ ሀገር እያነሳን የምንከራከር የምንተነትን ሰዎች ነበር። ቅድስት የጾታ ፍቅርና ትዳርን በተመለከተ እኮ እንኳን እኔና እኔ ነኝ ያሉ ሰዎች እንኳን የማይረባ ስህተት ተዘፍቀው ታገኛቸው ይችላል። እኔ ማን ነኝ? ራሳችንን ችለን ብንነጋገር አይሻልም? እኛ እስካልፈቀድን ድረስ ደግሞ ማንም ሰው ስራችንን ሊያወርሰን አይችልም። ስህተትን ከሰዎች ባልኖርስም
አንዳንድ ተፈጥሯዊ ነገሮች ብዙ ሰዎችን ተመሳሳይ ስህተት ሊያሰሩ ይችላሉ። በአንድ አይነት ስህተት ውስጥ የሚወጡት እኮ እንስሳቶች ናቸው። ያውም አንድ እንስሳ። ቅድስት እንግዲህ ምን አድርግ ነው የምትይኝ ቅድስት? ሳላውቅ ብቻ ሳይሆን ምናልባት አንቺ እንደምትይው አውቄ ለሰራሁት ኃጢአት ይሆናል ይቅርታ እየጠየቅኩ። ከዚህም በላይ ደግሞ አለ የምትይው ነገር ካለ ንገሪኝና ልክፈል። 19 ዓመት ሙሉ የት ነበርክ? ፌስቡኳን አይተህ ያውም እናት ስለምትመስል ብቻ። ምን የሚሉት አማርኛ ነው? መጣው ሽክሪዬ መጣው ፈልጌሽ ነው። ቆይ አዳምጪኝ አንዴ። መጣው በቃ ጨርሻለሁ። ትንሽ ይቀር። አዳምጪኝ አንዴ። ቆይ አዳምጪኝ። እሺ እኔ ፒዛውን ይዤ እመጣለሁ፣ አንቺ ሻምፓኝ ይዘሽ ነይ። እንዴ ኪሩ፣ አንተ ሻምፓኝ ይዘና እኔ ደግሞ ፒዛውን ይዤ እመጣለሁ። በእናትህ ኪሩ። በቃ እሺ እኔ ይዤ እመጣለሁ። እሺ ቻው ባይ። ይሁን ከሞዛዛ የኔ ዝጋታም እንኳን ደህና መጣሽ። ኢማጂን እንኳን ደህና ቆይ። ይሄ ሻምፓኝ ነው። እኔ ልክፈታዋ። እሺ ቴንክ ዩ። ተጠንቀቂ። ወይ ኪሩዬ ዋ ልታሰክሪኝ እንዳይሆን። ኧረ እባክህ እስኪ ሞክረው። ኪሩ ወይ ጊዜው ሲደርስ እኮ በጣም እየፈራው ነው። እንዴት ነው ግን እኔ ቆይ ተማሪዎች ፊት የምቆመው? ያኔ ቤት ኪራይ ባያስወጡ ቢኖር እኮ የራሴን ስራ ሰራ ነበር። እኔ የምልሽ እኔ ቆንጆ ለምንድን ነው ግን አከራዮች ለትምህርት ቤት ሲባል የሚያስወዱት ለመጠጥ ቤት ሲባል የሚያርክሱት? በጣም እኮ ነው የሚገርመው። ቆይ ላጉርስሽ ነው እኔ መጀመሪያ ፕሊዝ እምቢ ፕሊዝ። እውነት የቀደመው ማን? እሺ ግን አትፍሪ። ዋናው ተምረሽ የተመረቅሽበት ስለሆነ ሁሉም አስተማሪዎች ይረዱሻል። በተለይ ዶክተር ኤፍሬም። ከዶክተር ኤፍሬም ጋርም አውርተናል። እንጃ ብቻ ፈርቻለሁ። ግን አትፍሪ። ዋናው ለትምህርቱ ያለሽ ስለ ትምህርቱ ያለሽ እውቀት ነው። ደግሞ እኔ ማግዝሻለሁ። የኔ ማር ቢሊ እንደ ኪሩዬ ወይ የኔ ባትሆን ምን እንደሚውጠኝ አስበው። ወይኔ ነው ሲገባን በማልፈልገው ዓለም ሲከተል ያንቺ አድርጎ ከፈጠረን እቀበልሻለሁ ደስ እያለኝ የማምንበት ከሆነ አተወው ያንቺ ፍቅር ሕይወቴ ከሞላው
ማንም አገባም ውስጤ ተዳፍሮ አንቺን ሲጠብቅ ነበር ዛሬ አንድ ቁም ነገር አጫውታችኋለሁ። ሰው ሆኖ መፈጠር መቼም አይደል አስቸጋሪም አስደሳችም። ሰሞኑን ግን የሆነ ችግር እንዳለ ይገባኛል። የቀድሞ ጠቅላይ ሚኒስትራችን ምን ይሉ ነበር መሰላችሁ? ድንጋይ ውሃ ውስጥ ቢገባ መዋኘት ይችላል? አይችልም። ስለዚህ እዚህ ቤተሰብ ውስጥ ምንም አይነት ችግር ቢገባ እንደፈለገ መሆን አይችልም ማለት ነው። ችግር አይደለም። ምግቡን ሳይ አንድ የሆነ ነገር ትዝ ብሎኝ ነው። ድሮ ነው ያኔ ተማሪ እያለሁ ይርበኛል እና በጣም ርቦኝ በቃ ገንዘብም አልነበረኝ ኪሴ ባዶ ነው። በጣም ስለራበኝ ወደ ቤት ሄድኩና ቤት ሄጄ ምግብ ያለ መስሎኝ ሳይ በፒስታል ውስጥ ትንሽዬ ዳቦ አገኘው። ያቺን ዳቦ በጣም ስለራበኝ ተስግብግቤ ሄጄ ሳያት ሻግታለች። በጣም ስለራበኝ ያለኝ አማራጭ መብራቱን አጥፍቶ ሻጋታውን ደብቆ መብላት ነው። ወይ አባዬ ምንድነው? ምን አባዬ ለከ ሻጋታ ዳቦ እየበላ ተምሮ ነው እኛን የሚያስተምረው ሀገሩን የሚጠቀሙ። ዝም በይው ልጄ። እማዬ በመጀመሪያ ወር ደሞዜ እማዬን ዱባይ አባዬን ደግሞ ፓሪስ ነው ሾፒንግ መወስዳቸው ስላቸው ይሳሳቃሉ። እንዴ አክሱም አለ፣ ላሊበላ አለ፣ ፋሲል አለ፣ አባይ አለ፣ ጀጎል አለ፣ ኤርታሌ አለ፣ የደቡብ ተራሮች፣ የሰሜን ተራሮች። እኔ እነዚህን ሁሉ ማስጎበኛችሁ አባዬ። እባክሽ መጀመሪያ አገሽ ነው ቄሺ አይደል አባዬ? እናቴ ድጋሚ አትረብሻት። አውቃለሁ ይተውኝ። አባቴ ከሆኑት ነግሩኝ ነው የጠራውን ሰው ነፍስ ከማጥፋት የማይተናነስ ወንጀል ሰርተሃል። አግርጃለሁ ስትል አስወጪው አላልካት? ላለሽም
ከዛ በቀር ምንም የምልሽ ሀቅ ምስክርነት የለኝም። ልጄ ሳምሪ ልጄ ከማለት በፊትማ ልጅ ለወለደችልህ ክብር መስጠት ነበረብህ። እሺ ለምንድን ነው ቆይ ድብቅ ወልዳ ልጆቿን የምትበላቸው? ንገረኛ ንገረኝ፣ ስለምትወዳቸው በለኛ። የፊት ግን በዚህ የሐሰት ምስክር ድብቅ ወልዳ ልጆቿን አትበላቸው። ፈጽሞ ነው ይቅርታ አልመጣ እናቴን የምትመስሏት ልጅ ካስጠደቋት ቤተሰቦቿን ለነጥቅ እንጂ ለይቅርታ ብትመጣ ኖሮ ይቅርልህ ነበር። ልጅ በሆነ ልጅ ግን አይደንብኝም። ያላሳደጋትን ልጅ ከማሳደድ በፊት ልጅ የምታሳድግበትን መንገድ ብታሳድድ ይሻላል። አሁንም ጊዜው አልነበረም። የብዙ ልጆች አባት መሆን ትችላለህ። ሳምሪ ሳምሪዬ በልጅ ቆዳ የሚቀበር የለም እያሉ ልጆቻቸውን ዘራቸውን የትም የሚበትኑ ሰዎች አውቃለሁ። ሰለሞን ደግሞ ተጸጽቷል። የእሱን አባትነት መቀበልሽ ትርጉሙ እኔን መካድ ነው ብዬ አላስብም። እሱንም ጭራሽ መካድ ለእኔ ያለሽን ፍቅር ነው የሚያሳየው ብዬም አላስብም። እንደዛማ እንደማታስብ እኔም አውቃለሁ። ያልፈጠረብህን ከየት ታመጣዋለህ? ታዲያ እኔ ያላወረስኩሽን ነገር ከየት አምጥተሽ ነው እንደዚህ አይነት ባህሪ የምታሳየው? በማይሆን ሐሳብ የኔነቴን ስሜት እንድትመግቢው ስለማልፈልግ ነው። የሌላውን ሐሳብ ስትቃወሚና ስትቋቋሚ ማረጋገጫሽን መስማት ፈልጋለሁ። አመሰግናለሁ አባዬ። ራስን ችሎ ማሰብ አስተምረኸኛል። የልምድና የውርስ ጥገኛ እንዳልሆን ብዙ ጊዜ መክረኸኛል። ጊዜም ቀድሞ መገኘትን፣ አዲስ ነገር መፍጠርን አንተ አውርሰኸኛል። ባለፈው ያደረግሽው ነገር ምንድን ነው አዲስ ነገር ያለበት? እኛ የሰራነውን ጥፋት ደገምሽው እኮ ሳምሪ። ቆይ ይህን ሁሉ ጥፋት እንዴት ልታውቂ ቻልሽ? አንተና ማዬ ብዙ ጊዜ ስትጨነቁና ስትጨቃጨቁ ሳይ በቃ አልቻልኩም። በእውኑ ምን እንደሆናችሁ ደግሞ ማወቅ ሲሳነኝ ባይኔ አልቻልኩም።
አባዬ ከኔ የምጠብቀው ነገር እንዳልሆነ አውቃለሁ። ግን ደግሞ ያለኝ አማራጭ እሱ ብቻ ነበር። ስለዚህ አንተና እማዬ ቤት በማትኖሩበት ሰዓት መኝታ ክፍላችሁ እየገባሁ ዳይሪህን ማንበብ ጀመርኩ። ከዛ ቆይ ዲያሪውና እና ሁሉንም ነገር ታውቂያለሽ ማለት ነው? ሁሉንም ነገር ታውቂያለሽ? አይሁንም አባዬ ሳምሪዬ ሆስፒታል እንሂድ እንዴ? ኪሩ ሙት አላመመኝም። አባዬ ሳምሪን ሳያማት አይቀርም። ሆስፒታል ይዘናት እንሂድ። ደክሟት ይሆናል። ልታየኝ እንኳን ፈቃደኛ እኮ አይደለችም። ምን አድርጊያት ነው? ደክሟት ነው። ታዲያ ለምንድን ነው ልታየኝ እንኳን ፈቃደኛ ያልሆነችው? ደክሟት ነው። አንተ ሂድ፣ ግባና ተኛ። አንተ ከስራ እየመጣህ አይደል እንዴ? ሂድ። ምን አድርጊያት ነው? ኪሩ ይነቃበል እንጂ ኪሩ ምን ሆነ ነው? በእግዚአብሔር ዛሬ ደስተኛ አይደለም። ለምንድን ነው? የሰሞኑ የሳምሪ ባህሪ ፈጽሞ ሊገባኝ አልቻለም። ኪሩዬ ሴት እኮ ነች። እንደዛም አትጫወተው። ሜቢ ከቤት የማትወጣው ፔሪድ ላይ ሆና ሊሆን ይችላል። በዛ ላይ ደግሞ ታውቃለህ ሳምሪ በጣም ጠንካራ ሴት ናት። እኔም ደውልላታለሁ። ኪሩዬ እንደዚያ አትሁን። እንዲከፋኝ ትፈልጋለህ? እንዲከፋኝ ካልፈለግሽ አንድ ጊዜ ሳምኝ። ኪሩ እንደዚያ አትሁን። በእናትሽ እንደምንም ብለሽ አስቀሪው። እኔ እኮ ትጋጭብኛለሽ። አባባትሽ ሞት ይዤሻለሁ። እሺ በቃ እሺ። የምፈቅደው ግን ሁለት ነገር ስታደርግ ብቻ ነው። ምን? አንዱ የሰሞኑ ባህሪሽን ድጋሚ ማየት አልፈልግም። ሁለት ኪሩቤል እንድትቀሪ እፈልጋለሁ። በጣም እያራቅሽ እኮ ነው። እኔ እኮ ኪሩቤልን ማራቅ ፈልጌ አይደለም እማዬ። ደግሞ በቃ ገና ሳይሆን ባይ ይመጣል። ምን እንደማወራው ራሱ ግራ ይገባኛል። በዛ ላይ ደግሞ ሰሞኑን የተፈጠረውን ነገር ሲያውቅ ለምን አልነገርሽኝም ብሎ እንደሚያዝንብኝ ሳስብ በቃ የምገባበት ይጠፋኛል። ሳምሪ ግድ የለሽም፣ እሱን እኛ ገስ ብለን እነግረዋለን። አንቺ ግን ደድሮሽ ይውለት። በጣም እየጎዳሹ ነው። እሺ እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን። እንዴት አደረጋሽ መላኩ? አማረ የለም እንዴ? አማረ ገና አልገባም። አልገባም? የሚፈረም ነገር ካለ ልስጥለው?
አይ እኔ እሰጠዋለሁ። ደህና። ሰሞኑን ስመለከተው በጣም ጠቅሮብኛል። ታሟል መሰለኝ። እኔም ሰሞኑን ስመለከተው በጣም ጠቅሮብኛል። ሰይጣን ዓለም ጌታ ፍቅር ዓለም ስሜት ሕይወት ዓለም ምኞት ደስታና ፍላጎት እውቀትና ስህተት ሳትነሳ መውደቅ ሳትሮጥ መቀደም በዚች ባይኖች ዓለም ለካስ እውነት የለም በዚች ባይኖች ዓለም ለካስ እውነት የለም
ሰይጣን አለም ጌታ ፍቅር አለም ስሜት ሕይወት አለም እኞት ደስታና ፍላጎት እውቀትና ስህተት ሳትነሳ መውደቅ ሳትሮጥ መቀደም በዚች ባይኖች ዓለም ለካስ እውነት የለም በዚች ባይኖች ዓለም ለካስ ካጠገባችሁ ወድቄ በሰው ሀገር ኑሮዬን ሳሰድድ ነበር። ስህተትን ከሰዎች ባልኖርስም አንዳንድ ተፈጥሯዊ ነገሮች ብዙ ሰዎችን ተመሳሳይ ስህተት ሊያሰሩ ይችላሉ። በአንድ አይነት ስህተት ውስጥ የሚወዱት እኮ እንስሳት ብቻ ናቸው። እናትህ እናንተን ሳሳድግ ምስክር እንድትሆኑ ብዬ ነው። ሰይጣን አለም ጌታ ፍቅር አለም ስሜት ሕይወት አለም እኞት ደስታና ፍላጎት እውቀትና ስህተት ሳትነሳ መውደቅ ሳትሮጥ ነገሮችን በጥልቀት ለመረዳት እንድትችሉ ትንፋሻችሁ ሲወጣና ሲገባ እንድታሰላስሉ አድርጌ ያሳደግኳችሁ። መፍትሄ አምጪ ትውልድን የምትታደጉ ዜጋ እንድትሆኑ ሁኔታዎችን የምታዩበት መነጽር ከሌላው መነጽር የተለየ መሆኑን አረጋግጣችሁልኝ በእናንተ ኮርቻለሁ። ሳትነሳ መውደቅ ሳትሮጥ መቀደም በዚች ባይኖች ዓለም ለካስ እውነት የለም። ለምን ታለቅሳላችሁ ኪሩቤል? እኮ ኃላፊነቴን የተወጣው ጊዜን በአግባቡ የተጠቀምኩ ንጹህ ሁለት ዜጋ ያፈራው ታማኝ ባለትዳር
መውለድ ስላልቻልኩ ማንኝ ብዬ ተፈጥሮ ላይ ሳላውቅ ተመትቶ የኖርኩ የሁለት ልጆች አባት ነው። እኔ እንዲለቀስልኝ አልፈልግም። አሁን ለአካለ መጠን ደርሳችኋል። ሙሉ ነፃነት አግኝታችኋል። ምክንያቱም ተፈጥሮ አሁን ሰው አድርጋችኋለች። ለእኔና ለሚስቴ ደስታን ስትለግሱ የኖራችሁ ልጆቻችን ናችሁ። ለዚህ ውለታችሁ በቂ ክፍያ ባለመክፈል ይቅርታ አድርጉልኝ። ጻፍኩትን ሁሉ ከማስታወሻዬ ላይ አንብባችሁ እኔ ሉፕስንም ተጠቂ መሆኑ አንድም ቀን አሳስቦኝ አያውቅም። ነገር ግን ለእናንተ እንዴት አድርጌ እንደምነግራችሁ ስጨነቅ የበለጠ እየባሰ መጣ። አሁን በዓለም ላይ ፈገግ ብለው የሞቱ ሰዎች ካሉ እኔ አንዱ ነኝ። ከፈገግታ ጋር ነው የሞትኩት። ስሜት ሕይወት ዓለም እምነት ደስታና ፍላጎት እውቀትና ስህተት ሳትነሳ መውደቅ ሳትሮጥ መቀ